የተከበራችሁ የከተማው ከፍተኛ አመራሮች፣ በየደረጃ ያላችሁ አመራሮች፣ የተከበራችሁ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ የተከበራችሁ በየደረጃ ያላችሁ የከተማው ነዋሪዎች፣ የተከበራችሁ ሐዋሳ ከተማን በማድመቅ በልማቱ በምርጫው ውጪ አድራችሁ የሚደነቅ ውጤት ያስመዘገባችሁ ክብራትና ክብራን፣ ከሁሉ አስቀድሜ የእግዚአብሔር ፍቃድ ሆኖ የሀገራችን ሰላምና አንድነት ተጠብቆ የተወጠነው የምርጫ ሂደት በድል ተጠናቀው ሀገራችን የተሳካ ምርጫ እንዳታካሂድ ብዙ ጥረት ያደረጉ አካላት አፍረው ኢትዮጵያ ግን የተሳካ ምርጫ አካሂዳ ባሸነፈችበት ማግስት እንኳን በሰላም ተገናኘን ማለት ፈልጋለሁ። ብልጽግና ባለፈው 2013 ላይ ከመረጣቸው ጊዜ ጀምረው በህዝብ የተመረጠ ህጋዊ መንግስት ሆነው የመረጠውን የህዝብ ፍላጎት በላቀ ደረጃ ለመመለስ ቁርጠኛ አቋም ይዘው በልማትም በዲሞክራሲም በሚያስፈልገው ሁሉ ከፍተኛ ርብርብ ሲያደርግ 5 ዓመትን አሳልፈዋል። በተደረጉ እንቅስቃሴዎች እናንተም እንደተመለከታችሁት በእኛ በሲዳማ ክልልም በአገር አቀፍ ደረጃም በርካታ ከዚህ በፊት ያልነበሩ አዳዲስ ተሞክሮዎችና አመርቂ ውጤቶች ተመዝግበዋል። ልማትን ብቻ ሳይሆን መንግስታችን ህዝብ የስልጣን ባለቤት ሆነው የማይመቸውን ሀገርን በሚበትን መልኩ ሳይሆን በሰላማዊ መንገድ በምርጫ ካርዱ ብቻ የማይፈልገውን እየቀየረ ስልጣኑን ለሚፈልገው እየሰጠ የስልጣን ባለቤትነቱን እያረጋገጠ የኢትዮጵያ አንድነት ተጠብቆ ወደፊት እንዲቀጥል ማድረግ የሚያስችል ዲሞክራሲያዊ መንገድ ቀይሰው የቀየሰውንም ዲሞክራሲያዊ መንገድ በቁርጠኝነት እየተገበረ በዲሞክራሲም ቢሆን የሚደነቅ ውጤት አምጥቷል ብሎ መውሰድ ይቻላል። 2013 ስድስተኛውን ሀገራዊ ምርጫ የተካሄደበት መንገድ ሁላችንም የምናስታውሰው ነው። የባለፈው የዛሬ 5 ዓመት ያካሄድነው ምርጫ ፍጹም ሰላማዊ፣ ፍጹም ዲሞክራሲያዊ፣ ዜጎች ለፈለጉት ካርዳቸውን ወስዶ የሰጡበት የካርድ ቁጥሩ ሲደመር ግን ብልጽግና አሸናፊ ሆኖ መንግስት የመሰረተበት ኢትዮጵያውያን ከዚህ በፊት አግኝተውት በማውቁት መልኩ ዲሞክራሲን እየተለማመዱ ዲሞክራሲ ነውጥን ቀርፎ በሰላማዊ መንገድ የስልጣን ሽግግር ማድረጊያ መንገድ እያደረግን የምንሄድበት የስልጣን ባለቤትነትም የህዝብ መሆኑ የሚያረጋግጥ አካሄድ በቁርጠኝነት ተግብሮ ጀምሯል። ያንኑ 2013 ያካሄድነው ስድስተኛ ሀገራዊ ምርጫ በ2018 7ኛ ሀገራዊ ምርጫ ላይም ለመድገም ቁርጠኛ አቋም ተይዞ ሲሰራበት ቆይቷል። በመሆኑም በቅርቡ ያካሄድነው ምርጫም እንደዚሁ ዲሞክራሲያዊ፣ ሰላማዊ፣ በህዝብ ዘንድ ታማኝነት ያለው ህዝቡ የመረጠው መንግስት ከምርጫው ኮረጆ የሚወጣበት ሂደት ለማለማመድ በቁርጠኝነት ሲሰራ ቆይተዋል። እናንተም የዚህ ሂደት ተሳታፊና ባለቤቶች ናችሁ። ስለዚህ 7ኛ ምርጫ የመረጣችሁበትን መንገድ ታውቃላችሁ። በእኔ እምነት አንዳችሁም ማንም ለማን ድምፅ አስጡ ብሎ ያስገደደበት ሁኔታ የለም ብዬ አምናለሁ። ለመረጣችሁት፣ ለወደዳችሁት፣ ለፈቀዳችሁት ወስዳችሁ ድምፃችሁን፣ ስልጣናችሁን ሰጥታችኋል። እንዲህ አይነት ዲሞክራሲያዊ ነፃ የሆነ ምርጫ ማድረግ መቻል የስልጣኔ ምልክት ነው። ብዙ ጊዜ አፍሪካውያን የዚህ አይነት ዲሞክራሲያዊ ምርጫ ማካሄድ አቅቷቸው በምርጫ ማግስት ወይም ከምርጫ በፊት በመፈንቅለ መንግስት፣ በምርጫ ማግስት በነውጥ ሀገራቸው ይተረማመሳል። በሰከነ ሁኔታ ከስርዓት ወደ ስርዓት ከጊዜ ወደ ጊዜ ምርጫን ተከትሎ መሄድ ትልቅ የስልጣኔ ምልክት ነው። ያለውም አይጠፋም፣ በሱ ላይ እየጨመሩ መሄድ ነው የሚሆነው። ይህንን ማለማመድ በጣም አስፈላጊ ነው የሚሆነው። በ5 ዓመታት ውስጥ የልማት እንቅስቃሴም በተሳካ ሁኔታ እየተከወነ መጥተዋል። ሁላችንም እንደምናስታውሰው
ሲዳማ ክልል እንደ ክልል ከሐዋሳ ጀምሮ ወደ ምስራቃዊ ሲዳማ አካባቢ ጭርና ሮሬሳ የሚባለው ከ200 ኪሎ ሜትር በላይ ያለውን ባስተሳሰረና ፍትሃዊነትን ባረጋገጠ መልኩ አቅም በፈቀደ መጠን ልማትን ተደራሽ ለማድረግ ተግቶ እየሰራ ቆይቷል። የደመቀች ያበበች ይበልጥ ተወዳዳሪ የሆነች ለነዋሪዎቿ ምቹ፣ ለኑሮ ምቹ፣ ለስራ ምቹ፣ ለኢንቨስትመንት ምቹ፣ ቱሪዝምን የምትስብ እንግዳ የምትጋብዝ ገቢ የምታመጣ ስራ ዕድል የምታሰፋ የብልጽግና ምሳሌ የሆነች የምትወደድ ከተማ ሆና እንድትቀረጽ ብልጽግና መራሹ መንግስታችን ከክልል ጀምረን በሐዋሳ ከተማ ካለው አመራር ጋር በተለያየ ጊዜ የተለያየ ጥረቶች አድርገናል። የተወሰነ ውጤቶችም መጥተዋል። ነገር ግን ከቅርብ ጊዜ ወዲህ የነበረው የከተማ አመራር ጉድለትንም ሞልቶ ቀደም ብሎ የነበረው ልምድና አዲስ አበባ ሄዶም ያገኘውን ዕውቀትና ልምድ ጨምረው በከተማችን በአንድ ዓመት ውስጥ የምንመኘውን አይነት ለውጥ ለማምጣት የሚያስችል አመራር ከመጣ ወዲህ ሐዋሳ በሚደነቅ ልማት ፍጥነት ውስጥ ነው የምትገኘው። ከዚህ አንጻር ክቡር ከንቲባችን እኔንም አሳርፎኝ በስራ ውጤት ህዝባችንም ስላረኩ ላመሰግነው ተወዳለሁ። ሁላችሁም ዋጋ ከፍላችሁ ምርጫው የተሳካ እንዲሆን ከቀን እስከ ማታ ቆማችሁ ከዛ በፊትም የሚያስፈልገውን ፈጽማችሁ በምርጫ ዕለትም የሚጠበቅባችሁን ከሚከፈለው ዋጋ በላይ ከፍላችሁ የመንግስታችንና የፓርቲያችንን እቅድ አሳክታችሁ ዛሬ ላይ አገራችን የተሳካ ምርጫ አካሂዳ ኢትዮጵያ አሸንፋ እንድንገኝ የበኩላችሁን ኃላፊነት ተወጣችሁ በመሆናችሁ እዚህ አዳራሽ የተገኛችሁ ብቻ ሳትሆኑ በየቤቱ በየአካባቢው ላለው ሲዳማም ጭምር ምስጋና እንዲደርሳቸው በማሰብ ሁላቸውንም በብልጽግና ፓርቲ በስራ አስፈጻሚ ኮሚቴ አባልነት እንደዚሁ በክልላችን መንግስት ርዕሰ መስተዳድር በመሆን መንግስታችንና ፓርቲያችንን በመወከል ላደረጋችሁት ከፍተኛ አስተዋጽኦ መንግስታችንና ፓርቲያችን ላቅ ያለ ምስጋና እንደሚያቀርብላችሁ እገልጻለሁ። ለመጣውም ልማት ቢሆን ልማቱን አድንቅ ያለው ልማት በመጣበት መንገድ ልማትን የመሩ ሰዎችንም አመስግኛለሁ። ነገር ግን ይሄ ልማት በውስን ሰዎች ፍላጎትና ጥረት የሚሳካ አልነበረም። ሐዋሳ እያየን ያለነው ልማት በዚህ ደረጃ ሊሳካ የቻለው ሁላችሁም ልማት ከሚመራው ከከተማው አመራር ጎን በመሰለፍ ፍቃደኝነታችሁን ገልጻችሁ ቤት ንብረታችሁን አንስታችሁ ያለ ምትክ ዋጋ ከፍላችሁ ልማቱ የተሳለጠ እንዲሆን አስተዋጽኦ አድርጋችኋል። የታቀደውም ልማት ፈጥኖ እንዲሄድ ካላችሁ አንስታችሁ አዋጣችሁ ለልማቱ አስተዋጽኦ አድርጋችኋል። ይሄ ልማት የእናንተ መሆኑን በማመን ከፍተኛ የልማት ኃይል ሆናችሁ ከጎናችን ተሰልፋችሁ አሁን ለተገኘው ውጤት ከፍተኛ ድርሻ ስለተወጣችሁ ነገም እንደምትወጡ በመተማመን ለመጣውም ልማት እጅግ አመሰግናችኋለሁ። በምርጫ ድል ማግስት የዚህ አይነት መድረክ ማዘጋጀት ያስፈለገበት ዋናው ዓላማ አንደኛው አሁን እንደገለጽኩት ምርጫው በጣም ፈታኝ የነበረውን የመንግስትና ፓርቲ ኃላፊነት ህዝቡ ተጋርቶ ለከፈለው ዋጋ ላደረገው አስተዋጽኦ ለሰነቀው ተስፋ እና ለሰጠን እምነት መንግስታችንና ፓርቲያችን ህዝቡን ማመስገን ስለፈለገ በአገር አቀፍ ደረጃ በጋራ ከገመገምን በኋላ በሁሉም አካባቢዎች ህዝብ ሊመሰገን ይገባል የሚል አቅጣጫ ስላስቀመጠ በዚህ አካባቢ እኔ በሚመራው አካባቢ ፓርቲን በመወከል መንግስትን በመወከል ይህንን ሂደት እንዲመራ ስለሆነ ነው ይሄ መድረክ በዚህ መልኩ የተዘጋጀው። ሁለተኛው ዓላማ ግን ምርጫውን ከፈጸምን በኋላ ከምርጫ ማግስት ጀምሮ የዚህ አይነት ዋጋ ከፍሎ እምነት ለሰጠን ህዝብ ማድረግ ያለብን ጉዳዮችን እንደዚሁ ፓርቲው እያሰበበት ነው ያለው። ህዝቡ ከፍተኛ ዋጋ ከፍሎ ምርጫውን አሳክተው የሚቀጥለውን መንግስት ለይቶ አሳይተዋል። ስለዚህ የሚቀጥለው መንግስት ታውቋል። ይሄ መንግስት ለህዝቡ
ህዝቡ ከሚጠብቀው ጋር የሚመጣጠን ስራ በፍጥነት መስራት አለበት የሚል ፓርቲያችን እምነት አለው። በዚህ ምክንያት በቀጣይ ጊዜ ከምርጫ ማግስት ጀምሮ ጊዜ ሳናጠፋ ስራ ውስጥ ገብተናል። መረጃም ይኖራቸዋል ብዬ አስባለሁ። በሐዋሳም ከተማ ቢሆን ትላልቅ ፕሮጀክቶችን መሰረተ ድንጋይ በማስቀመጥ ስራው እንዲፋጠን የተጀመረው ተስፋ እውን እንዲሆን በእኛ በኩል እርምጃ እየወሰድን እንገኛለን። ነገር ግን የህዝባችንን ተሳትፎም ፍላጎትም ማድመጥ ተሳትፎንም ማጠናከር ስለሚኖርብን ከእናንተም ጋር ከምርጫ ጀምሮ በምንሄድበት አግባብ ላይ ሐሳብ፣ ምክር፣ አስተያየት መቀበልና እኛም የምናስተላልፈው መልእክት ለእናንተ ሰጥተን አብረን እንድንሰራ መንግስትን መርጠናል። የመረጣችሁት መንግስት እንዲሰራላችሁ ነው። ስለዚህ ለመስራት ቁርጠኛ ሆኖ ተነስተዋል። እናንተም ከጎናችሁን ተሰለፉ። ግን የእናንተም ሐሳብና ፍላጎትም እንደዚሁ ተረድተን በፍላጎታችሁ መሰረት እንድናገለግላችሁ መድረክ ተዘጋጅተዋል። እነዚህ ሁለቱ ዓላማዎች ታሳቢ ያደረገ መድረክ በይፋ የተከፈተ መሆኑን አበስራለሁ።